ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ የያዘን ሰዎች ሕዝቅኤል 8ን ከፍታለን። ሕዝቅኤል 8 ቁጥር 1 እና 2 በስድስተኛው ዓመት በስድስተኛው ወር በአምስተኛው ቀን በቤቴ ተቀምጬ ሳለሁ የይሁዳም ሽማግሌዎች በፊቴ ተቀምጠው ሳሉ በዚያ የጌታ የእግዚአብሔር እጅ በላይ ላይ መጣች። እኔም አየሁ፣ እነሆ የሰው ልጅ የሚመስል ነበር። ወገቡ ከሚመስለው ጀምሮ ወደ ታች እንደ እሳት ያለ ነበር። ወገቡንም ከሚመስለው ጀምሮ ወደ ላይ እንደ ጋለ ብረት ያበራ ነበር ወይም እሳት ነበር። ክብር ለኢየሱስ ይሁን። አሜን። በቤቴ ከምኖች ጋር ተቀምጬ ነበር የሚለው ከይሁዳ ሽማግሌዎች ጋር ማን ቤቱ ተቀምጧል? ሕዝቅኤል። ከዛ የጌታ እጅ በላይ ላይ መጣች አለና ወደ ሰሜን በር ወሰደኝ አለ። መቅደሱ ወዳለበት ወደ ሰሜኑ በር። ሰውየው ሁለት ስፍራ ነው ያለው፣ ሽማግሌዎቹም ጋር መቅደሱም ጋር። ሰውየው አፒር ያደረገው ሁለት ስፍራ ነው። ስፔሻሊ ደግሞ ላይክ የአማርኛው ባይብል በራእይ ነው የሚላችሁ፣ የሂብሪውን ባይብል ስታነቡት በአካል ነው የሚላችሁ፣ ራእይ እንኳን አይልም። ሰውየው ሽማግሌዎች ያሉበት ስፍራ ላይ ሽማግሌዎቹ ጋር እያወራ ነው። ሰውየው ደግሞ መቅደሱ ያለበት የሰሜን ክፍል ላይ ቁጭ ብሎ ሆሊ ስፒሪት የሚያወራውን ነገር እያየ ነው። ሰውየው ከዚህ ጋር ሽማግሌዎች ጋር ህብረት እያደረገ ነው። ከዚህኛው አካል ጋር ደግሞ እግዚአብሔር ራሱን ከተገለጠለት መንፈስ ቅዱስ ጋር ደግሞ የሚሆነውን ነገር በሙሉ እየሰማ ነው። በሰሜን አቅጣጫ ስለሚሰራው ርኩሰት ሆሊ ስፒሪት የሚያወራውን እየሰማ ነው። ምን ማለት መሰላችሁ? እጅግ በጣም ዲፕ የሆነ ፌሎሺፕ ከመንፈስ ቅዱስ ጋር ሲኖራችሁ ሰዎች አጠገባችሁ ያላችሁ መስሎ ሊሰማችሁ ይችላል። እናንተ ጋር አልፋችኋቸው ዲፕ ሂዳችኋል። አልፋችኋቸው ዲፕ ሂዳችኋል። አሜን። ድንገት ምን እያየህ ነው ቢሉ ዲፕ የሆነ ነገር አይተህ እየተመለስክ ነው። እጅግ በጣም የጠለቀ ነገር። የይሁዳ ሽማግሌዎች ቁጭ ብለው ሰውየውን እያወያዩት በዚህ ጉዳይ ሕዝቅኤል ምን ትላለህ እየተባለ ነው። ሰውየው የሰሜኑ በር ላይ ነው። አጠገባችሁ ላለው ሰው እየመሰለው ያለው የኔን ቲቺንግ የሰማችሁ ሊመስለው ይችላል፣ ግን እናንተ ዲፕ ሂዳችኋል። ዲፕ የይሁዳ ሽማግሌዎች ሕዝቅኤል አብሯቸውን ይመሰላቸው። አብሯቸው ቁጭ ብሏል፣ እየተወያየ ነው። አብሯቸው ቁጭ ብሏል፣ እየተወያየ ነው። በሆነ ኢሹ እያወሩ ነው። ሰውየው ግን እዛው ኢሹ ውስጥ እያለ የሰሜን በር ደርሼ መጥቶ አለ። የሚደረገውን ርኩሰት በሙሉ አየዋል። የሆኑ ሰዎች አሁን አብራቸው የተቀመጠ መለወጥ ስሎ ሊሰማቸው ይችላል። እጅግ በጣም የጠለቀ የስፒሪቹዋል ዓለም ውስጥ ሰምጦ ሲገባ ያለው እና የይሁዳ ሽማግሌዎች ሕዝቅኤልን ምን የሚሉት ይመስላል? ሰውየው የሰሜኑ በር ጋር የሚደረገውን ርኩሰት ኤቭሪቲንግ እያየ ነው። የይሁዳ ሽማግሌዎች ሕዝቅኤል አታወራም እንዴ ነው የሚሉት። ሕዝቅኤል በዚህ ጉዳይ አስተያየት የለም። ሰውየው ግን ሂዷል። ስፒሪቹዋል ነገርን ያልተለማመዱ ሰዎች ለመጀመሪያ ጊዜ ያዕቆብ በመሰላል መላእክት ሲወጡና ሲወርዱ ሲያይ ከነቃ በኋላ ምን እንዳለ ሰምታችኋል? አላወኩም ነበር የእግዚአብሔር ቤት ነበር አለ። የተደረገውን ምን እንደተደረገ ምን እንደተፈጸመ በቪዥን ያየው ምንም ነገር ሰውየው አልገባውም። የነቃም ሰዓት አልገባውም። ሰውየውን ግን ስለ ሊያና ራሄል ብትጠይቁት በደንብ ነው የሚያውቀው፣ በደንብ ገብቶታል። ቢኮዝ ረጅሙን ታይም ኢንቨስት ያደረገው ለራሄልና ለሊያ ነው። ስፒሪቹዋል ነገር አፒር ያደረገለት የተከሰተለት ሰዓት ያየ ሰዓት ሰውየው የሆነ ነገር አይቻለሁ አለ፣ ግን አልገባኝም አለ። እንደ ሕዝቅኤል አይነት ሰዎች ደግሞ እያወራቸው አንተ አትገባቸው። እንደ ያዕቆብ አይነት ሰዎች ስፒሪቹዋል ነገር እያዩ እንኳን አይረዱም፣ አይገባቸውም። እንደ ሕዝቅኤል አይነት ሰዎች በአንድ ጉዳይ አንተ እያወራቸው ሰዎች የሉ። በአንድ ጉዳይ ኢሹ አንስተህ እያወራቸው ሰዎቹ የሆነ ስፍራ ደርሰው መጥተዋል። ሰዎቹ የሆነ ቮይስ ሰምተዋል። ሰዎቹ የሆነ ራእይ አይተዋል። እና ሕዝቅኤልን ስታየው ሰውየው እዚህ ጋር ሽማግሌዎች ጋር እያወራ ነው፣ ከዚህኛው ጋር ደግሞ ቪዥኑን እየነገረ ነው። አየዋል። የሰሜኑ በር ውስጥ ገባው። የሚደረገውን ርኩሰት በሙሉ ምናል ተመለከተ። ይህን እንኳን የተመለከቱ ሽማግሌዎች እያወሩኝ ነው። የእነሱ ቮይስ ዲስተርብ ሊያደርገኝ አልቻለም፣ ይረብሸኝ አልቻለም። ያነሱት ኢሹ ከነበርኩበት ዓለም ሊያስወጣኝ አልቻለም። ሕዝቅኤል ጋር ስትመጡ ቁጥር 2 እስኪ በደንብ አንብቡ። እኔም አየው እነሆ የሰው ልጅ የሚመስል ነበር። ወገቡ ከሚመስለው ጀምሮ ወደ ታች እንደ እሳት ያለ ነበር። ወገቡም ከሚመስለው ጀምሮ ወደ ላይ እንደ ጋለ ብረት ያበራ። በደንብ ስሙ። ከስር የሰው ልጅ ነው ይመስሉ አለ። ከስር በሙሉ እሳት ነው አለ። ከላይስ በሙሉ እሳት ነው። እሺ 3 እና 4 እንቀጥል። እርሱም እጅ መሳይ ዘርግቶ ማን የሰው ልጅ የሚመስለው እጅ መሳይ ዘርግቶ የራስ ጠጉሬን ያዘ። መንፈስ በምድርና በሰማይ መካከል አነሳኝ። በደንብ ስሙኝ። እርሱ ማለ እጅ ምን ብሎ አውጥቶ ምን አለኝ? ጠጉሬን ያዘ። ከዛስ ምን አነሳኝ አለ? መንፈስም ጠጉሬን የያዘኝ ፐርሰን መንፈስ ነው እያለ ሆሊ ስፒሪት ነው እያለ ነው። ሕዝቅኤል ሆሊ ስፒሪት በፋየር መልክ የሰው ምስል በሚመስል ፋየር መልክ ተገለጠልኝ አለ። ሆሊ ስፒሪትን በእንደዚህ አይነት መልኩ ማንም ተገልጦለት አያውቅም። ሕዝቅኤል መጣና ከወገቡ በታች አለ ፋየር ነው፣ ከወገቡ በላይ ፋየር ነው። ከሱ ውስጥ አለ እጅ ወጣ አለ። እጅ ነበር አይልም፣ እጅ ወጣ። እጅ ወጣና ጸጉሬን ያዘው አለ። ጸጉሬን ይዞ ምን አደረገኝ? መንፈስም በምድርና በሰማይ መካከል አነሳኝ። ያነሳው የያዘው ነው። በሰማይና በምድር መካከል ምን አደረገኝ? አነሳኝ።
እያለ ያለው አንድ ነገር ነው። ሽማግሌዎቹ አይመጥኑህም ብሎ አነሳኝ። የሆነ ስፍራ ላሳይህ ነው ብሎ ይሄኛውንም ማህበር ለቀ መሄድ አለብህ ብሎ አነሳኝ። አሜን። ይሄኛው ማህበር ላንተ አይሆንም ብሎ ከዚህኛው ማህበር መካከል አንስቶኝ በሰማይና በምድር መካከል ምን አለኝ? አቆመኝ። እያለ ያለው እኮ አየር ላይ ለቀቀኝ እያለ ነው። ፓራሹት የሌለበት ስፍራ ላይ አየር ላይ አቆመ። ሰውየው እንዴት እንደቆመ ለራሱ ያቀም። ሰውየው በሰማይና በምድር መካከል ምን አለኝ? አነሳኝ። ሲያነሳኝ የሆኑ ሰዎች ሕዝቅኤልን ሲያዩት የያዘውን እጅ አላዩ። ሕዝቅኤል ነው ከዛ አፒራንስ ውስጥ እሳት ከሚመስል ላይ እናታች የሰውን መልክ ከሚመስለው ውስጥ እጅ ወጥቶ ሲያነሳው ያየው ሕዝቅኤል ብቻ ነው። ሕዝቅኤል ጋር አፒር ሲያደርግለት ከላይ ምንድን ነው አለ? ፋየር ነው። ከስር ፋየር ነው። ግን አይቼዋለሁ የሰው ልጅ ነው የሚመስለው አለ። ከላይ ምንድን ነው አለ? ከስር እሳት ነው። በሰማይና በምድር መካከል ምን አለ? ጸጉሬን ይዞ ምን አለኝ? ጸጉሬን ይዞ አነሳኝ። ምን ማለት ነው ልንገራችሁ። ብዙዎቻችሁ ሆሊ ስፒሪት ኢንካውንተር አድርጓቸዋል። ብዙዎቻችሁ ለዛ ነው አንዳንድ ነገሮችን አይታችኋል። ይህ ዓመት ግን እኛ ሆሊ ስፒሪት ኢንካውንተር የምናደርግበት ነው። አይረስብም። የኢትዮጵያ ፕራይም ሚኒስተር ቤትህ ሊጎበኝህ ከመጣ የነበረበትን ስፍራ ለቆን የመጣው በአንተ አቅም ልክ ነው የመጣው። ያ ቤት ለእሱ የምትመጠነው ሆነ አይደለም የመጣው። በዛ ቤት ውስጥ አንተ ስላለህ ነው የመጣው። እሱ አንተን ኢንካውንተር ሲያረግህ ነው። አንተ ከዛች ጠባብና በሁለት ባላ ከቆመች ቤት ውስጥ ወጥተህ እና እኔን ኢንካውንተር አድርገኝ ቢልህ 4 ኪሎ ብትገባ የዛን ጊዜ ነው የእሱ ግሎሪ የሚገለጥልህ። ሆሊ ስፒሪት እናንተ ዓለም ላይ ሲመጣ እሱ ነው ኢንካውንተር ያደረጋችሁ። አሁን እሱ ዓለም ላይ እኛንን ኢንካውንተር የምናደርገው ዛትሶ በዚህ ዓመት አይ ዶንት ኖ የሆነ ፐርሰን የሆነ የሰው ልጅ ነው የሚመስለው። ፊቱ ከፀሐይ ይልቅ 7 እጥፍ ያበራል። እግሮቹ እንደ ጋለ ናቸው። አየው አይ ሪሲቭ። አሜን አሜን። የዓመት የስ አሁን እሱን ኢንካውንተር የምታደርጉበት ዓመት ነው። አሜን።